ሰላም ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደሳለኝ ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። ከዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። አስማማው በለው መምህርና ድምጻዊ። አዚዋይሉ ተማሪ። መምህርና ተማሪ አንድ ላይ ጠረጴዛውን ተጋርተውታል። ስለዚህ ይሄኛው የቡድን ስም ምን መባል አለበት? አባይ። ወደዛኛው ቡድን እንምጣ። ስምና ስራ ብቻ ጥቀስልኝ። እኔ ድምጻዊ መሐመድ ስርጋጋ እባላለሁ። ግጥምና ዜማ ደራሲ ነኝ። እኔ ሜቲ ለሚባላለው ተማሪ። የእናንተ የቡድን ስም ምን መባል አለበት? የኛ አንድነት ብለናል። አንድነት። መልካም እንግዲህ በአባይና በአንድነት መካከል የሚኖረው የማን ያሸንፋል ጨዋታ ከወዲሁ ተጀምሯል ማለት ነው። መሐመድና አስሜ እስቲ እንግዲህ ተያዩ። አንተ ትብስ ተባባሉ። ማን ይጀምር? በጣም አስሜ ይጀምራው። ቅርበቱ። አዎ አንተ ሮብ ስለተወለድክ እኔ ሰኞ ነው የተወለድክ። እኔ ልጀምር። በምን አወቅ? ምክንያቱም ትንሽ አይ በቁመት አንተ ትበልጠኛለህ። ትንሽ ሰኞ በመወለዴ ነው እኔ እበልጥሃለሁ። እንደሱ ነው ይሁን ካልክ ይቻላል። ስለዚህ ማን ይጀምር? ሰኞ የተወለደ ይጀምር። መልካም እንግዲህ ከመጀመራችን በፊት ከኋላ ያሉት 6 ሳጥኖች እነማን እንደሆኑ ልንገራችሁ። ቀዮ፣ ጃ፣ ጨረታ፣ ቂቤው፣ አዱገነትና መዓዛ ናቸው። መጀመሪያ ያለበት ቡድን አባይ መሆን አለበት ተብሏል። እንግዲህ አስሜ ከ6ቱ ሳጥኖች አዜብን ባሪፉ አርጌ አስጀምሬ አስረዳታለሁ የምትለው ሳጥን የትኛው ነው? አዱገነትን ነው። 7 የአዲስ አበባ ሰፈሮች። እሺ ከአትክልት ቦታ በብዙ ቦታ ከሚሸጥበት ጥግ ላይ ያለ ሰፈር። ጋርመንት ጥግ ላይ ያለው። ጋርመንት ጥግ ላይ? አዎ በጋርመንት መሄጃ በመብራት ኃይል አካባቢ። ቃሊቲ መብራት አካባቢ። እሺ ይለፈው እንጦጦ ይለፈኝ። እሺ አሁን ከመርካቶ ወደ ታች ቁልቁል ኮካ ስንሄድ የምናገኘው ሰፈር አብነት። ደውል ተደወለ። ይህ ማለት ምንድነው? 30 ሰከንዱ አለቀ። ተነነ እንጦጦ ዋልክ። ምንድነው? ጋርመንት አይደለም ያለው ለቡ ያለው እኮ ጀሞ አካባቢ ነው። አዎ በዛም አለ። በጀሞም ለቡ አለ፣ በጋርመንትም አለ። በዛ መብራት ኃይል ቢላው ምን አለ? በዛም ታገኘዋለህ። ለማንኛውም በጣም አሪፍ ሙከራ ነው። እድሜ ለአብነት። በአብነት የመለሳችሁት አንድ መልስ ብቻ ነው። እንግዲህ ወደ አንድነት እንመጣለን። አዱገነት ተመርጧል። የትኛውን ትመርጣለህ? ማዛን ነው። እነዚህ ጥሩ ጠረን ያላቸው 7 ነገሮች በሚበቀል እንሸት ጤናዳ፣ ንቦች የሚቀስቡት፣ አዳባ፣ ጽጌረዳ፣ ብቻዋን አበባ አይደለም። በደንብ ያው ኦኬ። እጣን፣ ናይስ። ቀጥል። ለፀጉር መታጠቢያ ሻምፖ፣ ቀጥል። ልብስ ማጠቢያ ሳሙና፣ ናይስ። ለዚህ እጅ መታጠብ የሚቀባ ሳኒታይዘር፣ እጅ የሚቀባ ገላችሁ ከታጠቡ በኋላ እንደዚህ የምንቀባው ብትላት አየህ እሱ እጁ ላይ ብቻ እንትናለ። አንቺ ሳኒታይዘር አልሽ። ትንሽ ተሽለናል። አይ አሁን እኔ ጫካ በግ ስጠብቅ ፍየል ስጠብቅ ገጠር ነው ያደኩ። አዲስ አበባ እንጦጦ ላይ ማየት ብቻ ነው ማውቀው ነው። አዲስ አበባን እንጦጦ ላይ ሆኜ ባይኔ ነው እንጂ ማውቀው ውስጡን አላውቀው። በቃ አልችግር አልፈናል። በዚህ 30 ሰከንድ የመለሳችሁት 3 ነው። ከነሱ ይሻላል። 1 ለ3 እየመራችሁ ነው። ወደ አባይ እንምጣ። አባዮች እንግዲህ 1 ነጥብ ነው ያመጣችሁት፣ ግን የተሻለ ነጥብ ለማስቆጠር የትኛውን ትመርጫለሽ አዜብ? ጨረታ። እነዚህ ለጨረታ የሚቀርቡ 7 ነገሮች። ትልልቅ ኢንዱስትሪዎች አሉበት። በጣም ትልልቅ እንትኖች ኢንዱስትሪ። ትልልቅ ልብስም የተለያየ ነገር የሚመረትበት ፋብሪካ። ናይስ። ቀጥል ቶሎ። ትልልቅ ፎቆች ምናምን ነገር። ሆቴል ነው እነሱ ሲጫረቱ ትልልቅ ፎቆች። ሆቴል ወይም ህንጻ ወይም ናይስ። ቀጥል። ህንጻ የምንጠቀምባቸው እነዚህ ማቴሪያሎቹ የቤት ቁሳቁስ፣ የቤትና የቢሮ እቃዎች። ይለፍ። አይዞሽ ግራ ገባት አለ አሳልፍ። አረ ምንድነው ግራ ይገባሽ? ማሜ እስቲ አንተ አስሜን አስረዳው ብትባል እንዴት ታስረዳዋለህ? ወይኔ የሚጋለም ጋሪ ወይም ፈረስ። እሺ በእጅ እንደዚህ የሚሰራ ቾክ ወይም ጽሁፍ፣ ምስል ነገር፣ ስዕል። ናይስ። ቀጥል። እሺ
መኪና ይሄ ምን ይባላል እንዳለ ጣራ ወይም ቤት በቃ እንደዚህ አድርገሽ ማስረዳት ትችይ ነበር አይሻ በጣም ጥሩ ሙከራ ነው የመለሳችሁት ሁለት መልስ ነው ሁለት ሲደመር የቅድሙ አንድ እኩል ይሆናል ሶስት እንደምንም እኩል ሆናችኋል ከነሱ ጋር ወደ አንድነት እንምጣ ሜቲ ዝግጁ ነሽ ስንት ሳጥኖች አሉ 3 ከሶስቱ የትኛውን ትመርጫለሽ ቂቤው እነዚህ ቂቤ የሚገባባቸው 7 የምግብ አይነቶች ስጋ ተከትፎ ክትፎ ነው አይ ውሃ መረቅ ምናምን ያለው መረቅ ምናምን ያለው ወጥ ነው አንድ በመጥበሻ ምን ሰራው እሺ ሂድ ቶሎ የኦሮሞ ባህላዊ ምግብ እንደዚህ የኦሮሞ ባህላዊ ምግብ በቅቤ ታሽቶ የሚሰራው ለማንኛውም በዚህ 7 ሰከንድ የመለሳችሁት አንድ ነጥብ ነው ቅድም ስለነበራችሁ 3 ሲደመር 1 4 ወደ አባዮች እንምጣ ሁለት ሳጥኖች አሉ አስማማው ቅድም ምንድነው ያልከው ድምጻዊ መምህር የሚገርም ነው እኔ ግን እማቀው የነበረው ድምጻዊ መሆንህን ነው በተለይ ከሲምባዋ የተሰኘው ተወዳጅ ሙዚቃን ለህዝብ ያቀረብከውን ሙዚቃ ሁላችንም የምንረሳው አይመስለኝም እስቲ አስሜ ሙዚቀኛነቱ ነው የሚቀድመው ወይስ መምህርነቱ ነው የሚቀድመው ሙዚቀኛነቱ ነው የሚቀድመው እንዴት ወደ ሙዚቃው ገባ ሲሳይ የምትባለው ልጅ አፍቅሬ ለሷስ ሱማያዊ የምትለዋና አገውኛ ሙዚቃ ሱማያዊ ማለት ቀጭን ዘንግ ያገው ህዝብ የሚይዝባት የምታምርናት በሷ ሰይሜ በሷ ምክንያት ወደ ሙዚቃው ገብቼ ቀረ ተሰጥቶ የተደብቆ ነበር እድሜ ለሷ አወጣችሁ የሚገርም ታሪክ ነው ጊዜ ቢኖረን ግን በደንብ እናወራበት ነበር ደስ ይላል ስለዚህ ከዛን ጊዜ በኋላ የመጀመሪያው ሙዚቃ ማን ይባላል እንዴት ቀጠልኩ ወደ ሙዚቃው የመጀመሪያው ሙዚቃ ሱማያዊ ያለበት ዘድ ሙዚቃ ቤት ያሳተመው ነው ከዛ ቀጥሎ ካስካሲምባ ነው ከዛ ሌሎችም ኮሌክሽኖች አሉ ለሰዎችም የሰጣቸው ለነማ ሚኪያስ ቸርነት ለኔ ይሁኔ በላይ ነያገው ሸጋ አዋዋ ላይ ከበቡሽ ነጋሽ ወይም ጎጃ አልመኝም ሹመት የሚል ወዘተ በርካቶች ናቸው ከወንድሜ መሐመድ እጅግ ከማከብረው ጋርም 14 ብሔር ብሔረሰቦች አንድ ላይ ሰርተናል እድለኛ ነኝ ዛሬ በህዝቡ ዘንድ በጣም ተወዳጅ ስራ ሆኖልኛል ብለም ታስበው ከስከሲምባዋ ብቻ ነው ወይስ ሌሎችም ህዝቡ ዘንድ በደንብ ደርሷል ተላለ ሱማያዊም በጣም ምርጥ ነው ክሊፕ አልነበረውም ዘንድሮ ሪሚክስ ሰርቼለት ክሊፕ ለቅቄለታለሁ ከዛ ውጪ ግን ካስካሲምባ ነው ካስካሲምባ ማለት አብረን እንብላ አብረን እንጠጣ ስራን ሳንንቅ እንስራ የሰላም የፍቅር ጊዜ ይሁንልን እኔ አሁን እውነቱን እንገር ብዙዎቻችን እኔም ጨምሮ ትርጉሙን ሳናቀው እያልነው ዝም ብለን እንጨፍር ነበር አሁን ትርጉሙን ያወቅን ስለሆነ ደስ ይላል ምን ማለት ነው እንደገና እልልኔና እልልበል ነው እንክርኔስ ሆነ ዝክነስ እንብላ እንጠጣ አብረን አገር ጀራን ካንግን ሲያገር ልጆች በሙሉ እንዋደድ ጆንን ስሬድ አገር ለምስ ለስራ ተነሱ አገር ይልማ ወላ ምንስ እንሰራናከ ሁሉን ሰርታችሁ ብሉ ስራ አትናቁ አገውኛ ነው ግን እንዴት ነው አጀማመሩ እስቲ ያው ከባለቤቱ መቼ ስለኛ እልልኔና እልልኔና እንክርኔስ ሆነ ዝክነስ እልልኔና አገር ጀራን ካንግነስ እልልኔና እንገራኒና እንሰዩ ጊዜ ሰላም ፍቅር ተስከሲምባዋ ታዲያ አስሜ ወደ መምህርነት እንዴት ገባ በጣም ጥሩ መምህርነት 3 ነገር መሆን ነበር የህግ ባለሙያ መምህርና ድምጻዊ መሆን ፈልግ ነበር የህግ ባለሙያውን ጊዜ ስለሌለ አልገልጽም ባታ ሁለቱን ግን በቃ በውስጤ የተሰጠኝ ነው ጸጋ ነው የተሰጠኝ ጸጋ በውስጤ ስለፈለኩት መምህር የሆንኩት ካስካሲምባን ያወጣሁት ራሱ የኮሌጅ ተማሪ ሆኜ ነው አንደኛ ዓመት ተማሪ ሆኜ ነውና አሁን እንግሊዘኛ መምህር ሆኜ ነው በመምህርነትም 2013 ላይ በፌደራል ደረጃ ከፕሬዝዳንት ሳህለወርቅ ዘውዴ የወርቅ ሜዳሊያና 50,000 ብር ምስጉን መምህርነት ተሸላሚ ሆኛለሁ አሁን አስሜ ምን እየሰራ ይገኛል ከመምህርነት ውጪ እዚህ አዲስ አበባ ሙዚቃ ስቱዲዮ ኮሌክሽን ከሌሎች ድምጻውያን ጋር እየሰራው ነው ለጊዜው ምኖረው ይሄ ነው ለጊዜው ለጨዋታውም ለወደፊቱም መልካም ይግጠም አሜን እሺ አስሜ ስንት ሳጥኖች ይቀራሉ
ሁለት ይቀራሉ። አሁን ባሪፉ አስረዳታለሁ እኔ በቃ እኔ በደንብ አድርጌ አስረዳታለሁ የምትለው የትኛው ሳጥን? አንድ ድምፅ አንድ ቃል ናት። እሷን በቃ አንድ ከለር ልምረጥ። እሺ ቀዩ። እነዚህ የቲማቲም ተዋጽኦ ያላቸው ወይም ቲማቲም የሚገባባቸው 7 አይነት ምግቦች። እሺ ቲማቲም የሚገባው እንደዚህ ምጣድ ላይ የሚጋገር ከስንዴ ዱቄት የተሰራ ረጅም ትላልቅ ኬክ ቤቶች የሚገኝ ቲማቲም የሚገባው? አዎ ከላዩ ላይ ቲማቲም የሚነሰነስበት ኬክ ቤት የሚገኝ ትልቅ ሰፊ ምጣድ ላይ ስልስ ትልቅ ሰፊ። እሺ ለፍ ይለፍሽ ቶሎ። እሺ ጥሬው የሚበላ ሎሚ ደናም ተጨምሮ አይደለ? ጥሬ አትክልት የአትክልት ዘር ሆኖ ጥሬው የሚበላ ተከትፎ ጥሬውን እንዳለ ሎሚ ምናምን አቸቶ ተጨምሮበት የሚበላ አትክልት። የአትክልት አይነት ሰላጣ። ናይስ። የሚጠጣ ከተለያዩ አትክልት ዘሮች አለቀ። ተደወለ እኮ አልሰማህም እንዴ? በዚህ 30 ሰከንድ ውስጥ የመለሳችሁት 1 ነጥብ ነው። ቅድም ስለነበራችሁ 3 ሲደመር 1 4። ወደ አንድነት እንምጣ። ማያሻማው አንድ ሳጥን ብቻ ነው የቀረው፣ እሱም ጃ ነው። ማሜ አንተ ነው የቀረው መሰለኝ። ስለዚህ በጀ ፊደል የሚጀምሩ 7 ቃላት። ሰው አንድ ነገር ሰርቶ ምንድን አደረገ? ጀግና፣ በሌላ ስም ጀብድ፣ ብራቮ። ናይስ። ቀጥይ። ጀርባ፣ የመጀመሪያ የሚዘምር ሰው የሆነ ትምህርት ጀማሪ፣ ናይስ። ቀጥል። እንደገና በጦርነት ሲያሸንፍ ጀግና፣ ምንድነው እንትን የሚሰራበት ግድግዳ ምናምን የሚሰራበት ነጩ ጄሶ። መልካም፣ በጣም አሪፍ። በደንብ ስለሰማችሁ ነው ጥያቄው። በጀ ፊደል የሚጀምሩ ብዙ ቃላቶች አሉ። እነዚህ ቃላቶችን በደንብ መልሳችኋል። አይ ቲንክ በጊዜ ጥበት ብቻ ነው የተወሰኑት ያልመለሳችሁት። ያስቆጥራችሁት 5 ነጥብ። ስለዚህ 5 ሲደመር ስንት? 4 እኩል ይሆናል 9 ነጥብ። የነጥብ አብላጫ ያገኙት አንድነቶች ስለሆኑ ማመድ ሲርጋጋ እባክህ ገንዘብ አሸለመ መቀመጥ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋ ፕሮግራም ይኸው በመጀመሪያው ዙር አንድነቶች የነጥብ አብላጫ አግኝተው መሐመድ ሲርጋጋ ቦታውን ተረክቧል። እዚህ ጋር የተቀመጠ ሰው ሁሉ ብር ያገኛል ይሸልማል ማለት አይደለም። ከተሸወደ ተሸወደ። አሁን እዚህ ጋር ነው ዋናው ጨዋታ። እዚህ ጋር የምትጫወቱት የዳሽ ሙላው ጥያቄ ነው። ዳሽ ሙላው ጥያቄ በጣም አያወሳስብም። እዛ ጋር የሚጻፈው አንድ ዳሽ ሙላው ጥያቄ ላይ የሚመስላችሁን ብዙ ሰው ይመልሳል ብላችሁ የምትገምቱትን አንድ መልስ ነው በትልቁ የምትጽፉት። መሐመድ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ እሱ የጻፈው መልስ አስተያይተን የምናይ ይሆናል። እሱ የጻፈው ትክክለኛ መልስ ከሚወጡት 3 ምላሾች ጋር አንዱ ከተመሳሰለ በብሩ ልክ ወደ አንድነት ቡድን ይገባል። እሱ የጻፈው መልስ ትክክለኛ መልስ እንዳጋጣሚ እዚህ ጋር መዛጋም ከተደገመ በቁጥራቸው ልክ ይባዛላል። ያርግል። አሜን። ነገር ግን እሱ የጻፈው መልስ ካሉት 3 አማራጭ ምላሾች ጭራሽ የሌለ 4ኛ መልስ ከሆነ እድሉ ለማን ይሰጣል? ለነ አባዮች ይሰጣል። እዛ ጋም ትክክለኛ መልስ ከተመለሰም ቡድኑ ሊድን የሚችለው በሜቲ ነው ማለት ነው። ግልጽ ነው። ስለዚህ ወደ ጥያቄው እንሂድ። ሙሉ ዙር ጥያቄው ምን ይላል? በርገር ቤት ገብተህ የሚጠጣ ዳሽ ልታዝ ትችላለህ። በርገር ቤት ገብተህ ወይም ገብተሽ የሚጠጣ ዳሽ ልታዙ ትችላላችሁ። በትልቁ ጻፉ። በትልቁ ለካሜራ እንዲመች። መሐመድ ከጨረስክ በኋላ በስተግራ በኩል ያለው ካሜራ ደበቅ አድርገህ ነው የምታሳየው። ያመናችሁበት የመለሳችሁትን መልስ አብረን እኔ መሐመድ ምን አልክ? ኮካ ኮላ ለስላሳ ጥቅል ስሙ ነው ወይ? ለስላሳ 2 መልስ አለ ማለት 2 ተደግሞላል። ኮካ ለስላሳ ነው። 3 ኮካ 4 መልሱን እኔ በርገር ቤት ገብተሽ የሚጠጣ ዳሽ ልታዝ ልናዝ እንችላለን። ዋ ለስላሳ ጁስ። ማሜ ተርፋል። ተርፋል። ውሃ 10,000 ብር ነው። ለስላሳ 5,000 ብር ነው። ጁስ 3,000 ብር ነው። ለስላሳ ሁላችሁም ጋር ተጽፏል። ያው ኮካ ሌላ ምንም ሊሆን አይችልም። ለስላሳ በ4 ነው የሚባዛው። 5,000 ብር ሲባዛ በ4 እኩል ይሆናል
20 ሺህ ብር እዛ ጋር አንድነት ገብቷል። ይህ በኢቢኤስ ቴሌቪዥን የተላልፍላችሁ የማን ያሸንፋ ፕሮግራም ይኸው በሁለተኛው ዙር ተሸጋግረናል። በመጀመሪያው ዙር ላይ እነ አንድነቶች 20 ሺህ ብር አግኝተዋል። ማሜ ደስ ብሎናል አይደል? በጣም መዝናኛው ጨዋታው ነው። አንተ በቃ ከስከስ ሲባባ ዘፋንልን አይደል እንዴ? የት እናገኘዋለን? እንዲዘፋ የት እናገኘዋለን? እሺ በሁለተኛው ዙር ታዲያ የሚጀምሩት እነማን ናቸው? እነ አንድነቶች ናቸው። መጀመሪያ ዙር ላይ አባዮች አይደል የጀመሩት? እናንተ ናችሁ የምትጀምሩት። ግን ከመጀመራችሁ በፊት ያሉት 6 ሳጥኖች እነማን ናቸው የሚለውን ልንገራችሁ። ጣፋጭ፣ ፍቅር፣ ጽዱ፣ አሞኛል፣ ውበትና ዳሰሳ ናቸው። እንደ ቅድሙ ጸዳ አድርገን እናሸንፋለን ብላችሁ የምታስቡት የመጀመሪያው ሳጥን ሜቲ የትኛውን ለመሐመድ ታስረዳለሽ? ጣፋጭ። እነዚህ 7 ጣፋጭ ፍሬዎች ናቸው። አረንጓዴው መሃሉ ቀይ ውሃ ያለው ጋይስ ቢጫው ይሄ ከላይ ትንሽ ቅጠሉ ወደ ላይ ከፍ ያለው ቢጫ። ብርቱካን፣ አይ ፓፓያ፣ ያኛው ሙዝ፣ እሾክ ያለው ትንሽ እሾክ ያለው አናናስ፣ ቅጥቅጥ ተልጦ የሚበላው ቢጫው። ሙዝ፣ ተቆርጦ አረንጓዴው ተቆርጦ የሚበላው አቮካዶ። አረንጓዴው ምንድነው? አረንጓዴው ብርቱካን አረንጓዴ ነው እንዴ? ቢጫ ወይኔ እቤት ሙዝና ምን ተቆራርጦ ይቀርባል ብትዩ አሪፍ ነው። በ30 ሰከንድ ያገኛችሁት 3 ነጥብ ነው። አረንጓዴው እንዴት መጣልሽ? አረንጓዴ ነው ብርቱካን ማለት አረንጓዴ ልጣጭ ሊኖረው ይችላል፣ ግን ለማስረዳት አረንጓዴ ተቆርጦ የሚበላ በቂ ነው እኮ ብርቱካን ይሆናል። ተቆርጦማ ሙዝም ይበላል እኮ። ሙዝ ይላጣል። በአብዛኛው ሙዝ ይላጣል። ወደ አባይ እንምጣ። ያው የመጀመሪያው ዙር በደንብ ተምራችኋል ብዬ አስባለሁ። ከ5ቱ ሳጥኖች የትኛውን ትመርጫለሽ? ውበት። እነዚህ 7 ተፈጥሯዊ የውበት መጠበቂያዎች። ተልጦ የሚበላው ፍራፍሬ ቅድም ያሉት ተልጦ የሚበላው ሙዝ እሱ ቆንትኑ ቆዳው ማለት ነው። ቆዳው ተልጦ የሚበላው ሙዝ አለ። ኖ አይ ስሙ ተልጦ የሚበላው ቆዳው ምንድነው ስሙ? የሙዝ ልጣጭ። እሺ የሚቆላው ቡና። አይ ሌላ የሚበላው ማለት ተቆልቶ የሚበላው ኦቾሎኒ። ኖ አይ ሌላ። እሺ ኦቾሎኒ፣ ለውዝ፣ ሌላ ተቆልቶ የሚበላ ባቄላ፣ በቆሎ። እሺ ይለፍ። ተበጥብጦ የሚጠጣው በሶ ወይም ጁስ። ስንት ታገኘ? በዚህ 30 ሰከንድ ውስጥ ያገኛችሁት 1 ነጥብ ነው። አሁንም የማስረዳት ስልታችሁን በደንብ አጥኑበት። ተመልሰን ወደ አንድነት እንምጣ። መሐመድ ስርጋጋ ወደ ሙዚቃው ዓለም እንዴት ገባ? መሐመድ ስርጋጋ ሙዚቃ ውስጥ የገባው በ1970ዎቹ ውስጥ አካባቢ ያሉ ድምፃውያንን በመከተል በተለይ ኤፍሬም ታምሩን፣ ቴዎድሮስ ታደሰን፣ አረጋኸኝ ወራሽን፣ ነዋይ ደበበን እያየን ነው። ያው እኛ ገጠር ስለተወለድን አንዳንዴ አልፎ አልፎ በሬዲዮ ነው የምንሰማቸው። የዛኔ ቴፑም ሬዲዮን ብዙም የለም። ያንን እየሰማን ነው ወደዚህ የገባ ነው። ፍላጎቱ ያው ስለነበረን ማለት መሐመድ ብዙ ጊዜ ሁሌ አንተን ስናስብ በቃ የማይዘነጋው ድምጽህ ነውና እንዴት ነበረ የሰለጠንከው? ማለት ፈጣሪ የሰጠህ ነው ወይስ እንደዚህ በስልጠና የሚያመጣው ነው? ድምጽ በስልጠና አይመጣም፣ የተፈጥሮ ነው የሚሆነው። ስልጠናው ቴክኒኩ ነው። በሙዚቃ ባር ውስጥ በሙዚቃ ህግ ውስጥ ያሉትን ነገሮች ድምጽህን ቀልጾ አሳምሮ በደንብ አድርጎ ባንድ ቀጥ አድርገህ ከፒች ሳትወጣ፣ ይሄ ነው ቴክኒካል የዘፋኙ ፈጠራ ማለት ነው። ሌላው ድምጽ የሚሰጠው ከላይ ነው። ርዕሱንም ልታስታውሰኝ ትችላለህ? እኛም ራሳችን ቋንቋውን ላላወቀው ሰው ሁላ ቋንቋውን እንደማወቅ ያህል ያን አንዷ ተወዳጅ የሆነውን ሙዚቃህን ስንል ነው ያደግነው። አወያ ወያ 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 ላሎ ነው ወይስ አልከው? ርዕሱ ምን ጻላልኩ? ይሄን እኮ ርዕሱ ምንድነው? ርዕሱ አወያ ወያ ነው። ርዕሱ ምንድነው? ባህላችንን እናክብር ነው። የምዕራቡን ዓለም ባህል ሳይሆን መረከብ ያለብን እኛ አባቶቻችን አያቶቻችን ያስረከቡንን ባህላችንን እናክብር፣ እናሳድግ፣ እንጠብቀው። እኛ ካልጠበቅነው ይሞታል ነው ባህል።
ያንን ስራ መቼ ነው ለህዝብ የቀረበው? ከስንት አልበሜ በኋላ መሰለ? ከስድስተኛ አልበሜ በኋላ ነው የሰራሁት። እኔ ኮሌክሽን እንደ ክሊፕ ላይ የወጣችው አንድ ስራ ናት። ክሊፕ አለው። ከአራት ባንድ 5 ባንድ ሆነን የሰራ ነው። ያ ነው ይሄ ነው ነጥሮ የወጣው። እኔ ክሊፕ ሰርችለት ወደ ህዝቡ ደርሶ ህዝቡ ወዶልኛል። ህዝቡን የኢትዮጵያን ህዝብ አመሰግናለሁ። መቼ አካባቢ ነው እሱ የተሰራው? በ1998 አዎ። እንዴት ነበረ አጀማመሩ? የአወያ እኛ ረጀቱ ለሎ ሱክሱኪ ቡልቡል መስቀለ ይሉ ያሽባል ታለና ፉክፉክ ሊንዳንሳ ላይ ነመጣና በበረደም በደረደም አወየ ወየ 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 ላሎ አወየ 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 ላሎ አወየ ወየ 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 አወየ 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 ላሎ ፓራም ፓምፓ ድሪዲ ድሪዲ ፓራም ፓምፓም ድሪዲ ድሪዲ ስልጥኛ በኋላ ጨፍራልና በነገራችን ላይ ባልሳሳት መሐመድ ስርጋጋ ከ9 በላይ ወይስ 9 አልበሞችን ሰርቷል። አዎ ምክንያቱም ባንዱ ነጠላ ዜማዎቹ ራሱ ምን እስከዛ ከ20 በላይ ናቸው። ስለዚህ በቁጥር ደረጃ ምን ያክል የሙዚቃ ስራዎችን ሰርቷል ቢባል ያው ከ100 በላይ። ሌላው ብዙ ሰዎች የደረሰኝ ኢንፎርሜሽን ብዙ ሰዎች መሐመድ የኤፍሬምን ከቨር ሲያደርገውማ አረ አይጣል ነው። እውነትም ራሱ እንደ ሙዚቃው አይጣል ነው እና ቅድም ብለዋል የነ ኤፍሬምን ሌሎች አንጋፋ ድምፃውያን እየሰማን ያደግነው ብለሃልና የሚቀና ኤፍሬም ነው ወይስ ሌሎችም ከቨር ለመስራት? አብዛኞቹን እጫወታለሁ ግን ለኔ ሞዴሌ ኤፍሬም ታምሩ ነው። የትኛው ሙዚቃ ነው በደንብ ኤፍሬም እንድትወደው ያደረገ? የትኛው ሙዚቃው? በጣም ብዙ ናቸው። ቁጥር ስፍር የለውም። ከሰራቸው አልበሞች ኤፍሬም ታምሩ የሚጣል የለውም። ኤፍሬም ታምሩ ለሙያውን አክባሪ ነው። ለህዝብም ያዝናል። ከአስሩ ዘፈን አንዷን ብቻ ሰርቶ የሚያልፍ አይደለም። እቺን አሳልፋት አይባልም። እሱን ዘፈን አንዱ መጥቶ ቀጥሎ ያለውንም ኖርማል የሰማው ልትሳልፍ አርጎ ነው የሚሰራውና ለህዝብ ክብር አለው እና ይሄ ለማህበረሰቡ ክብር ያለው አርቲስት ነው። ሙሉውን ስራ ተጠንቅቆ የሚሰራው ፈጣሪ ከሰጠውም ሙያው ባሻገር የራሱ ቴክኒካል የሚያምሩ ነገሮች አሉትና በጣም አከብረዋለሁ። አሁን ደግሞ መመኝለት እድሜና ጤና። ስለዚህ በመሐመድ ስርጋጋ ድምጽ የኤፍሬምን ሙዚቃ እንስማ የምትሉ ካላበላሽሁት እሺ፣ በጭብጨባ ጀምት ወለ መልካም ውለታ ስለሰው በትንገላታ ከሌለ ማና ለደጂ ኪስነው የቅርብ ወዳጅ ብትውል መልካም ውለታ ስለሰው በትንገላታ ከሌለ ማና ለደጂ ኪስነው የቅርብ ወዳጅ የችግር የሰብ ሰቀቀን ቢገጥም ባልታሰበ ቀን ቢጎድል ጎዶ ማጀተ እርሾ ቢጠፋ ከቤት ተወጣው አትሄድ ከሰው ሆድህን እንዳታስብሰው። አመሰግናለሁ። ማሜ ከወዳጅ አስሚ በጣም የምትወድለት ነገር ምንድነው? አንድ ነገር ከስከሲምባዋ እሱንም ያወቅነው ከስከሲምባዋ ቀድም እንዳለው ልጅቷን ወልጄ ምናምን ያለው አይደለም። ነጥሮ የወጣው ከስከሲምባዋ ነው። መልካም። ስለዚህ ማሜ ከሙዚቃው ዓለም ሙሉ ለሙሉ ጠፍቷል ወይስ አለ ወይስ ምን እየሰራ ነው እየተገኛለው? አለ እንጂ አለ። ለራሴ ዩቲዩብ አለኝ። ከ100 በላይ ስራዎችን ጭኝበታለሁ። ታሪካዊ ነገሮችንም እያወራው አሁንም እየሰራው ነው። እውነቴን ነው የምልህ በህብረት ሪት እያየን ያደግነውና አንተም ይሄ ሰውዬ በቃ በጣም ማደንቀው ሰው ነው ብዬ ሁሌ ነበርና በዚህ አጋጣሚ በአካል እንደዚሁ አግኝቼ ሁለታችሁንም አግኝቻችሁ ስራዎቻችሁንም
እንደዚህ የተጫወትንም በመገኘት የራሱ ለራሴ ክብር ይሰማኛልና በጣም ነው ደስ ያለኝ። በጣም አከብራቸዋለሁ። እናመሰግናለን። እኛም እናከብራለን እንዳለን እድሜና ጤና ለአንተም እድሜና ጤና እመኛለሁ። ለጨዋታውም ለወደፊቱም መልካም እድል። ስንት ሳጥኖች አሉ ማሜ? 4 አሉ። 4 አሉ። ከአራቱ የትኛውን ትመርጣለህ? ጽዱን እንመርጣለን። ጽዱ። እነዚህ ሊጠሩ የሚችሉ 7 ነገሮች ለዚህ ምጫወቻ እንደ ዳማ ነገር ምጫው ቁጭ አድርገሽ ትምጫወቻ እለፍ በላስ ካለ ሸለፍ ይሄ ምን ይባላል? መሬት ምንጣፍ እንዳለ ምንጣፍ መሬቱ ምን ይባላል? እንዳለ ወለል ቶሎ በል። ይሄ ልብስ ኮሌታ ቦዲ ውስጣችን ጋር ሰውነታችን ምን ይባላል? ሻወር ስንወስድ ምናችን የሚታጠበው ብትላት? ሻወር ስትወስድ ምንሽ ነው የምታጠበው? ሰውነት የሰውነት ሌላ ስም አካል የአካል ሌላ ገላ ዞሮ እንቆይ ነበር። እሺ አንድነቶች የመለሳችሁት 2 ነጥብ ነው። ቅድም ስትነበራችሁ 3 ሲደመር 2 5 ነጥብ። ወደ አባይ እንምጣ። ዝግጁ ነሽ? እሺ ስንት ሳጥኖች አሉ? 3። ከ3 የትኛው ትመርጫለሽ? ፍቅር። ወንዶችን በሴቶች ፍቅር እንዲወድቁ የሚያደርጋቸው 7 ነገሮች። አይምሯ ወይ ሁኔታዋ፣ በሳሰሏ፣ ያነጋገሩ፣ ያስተሳሰባሉ፣ አስተሳሰብ፣ ፊዚካሏ፣ ተክለሰውነት ወይም ልብሷ። አይ ተክለሰውነት ሌላ፣ አቋም ሌላ ማለት ሽንጥ፣ ወገብ፣ ተረከዝ ነው። አይ ይላል። እሺ ስታበስል ምናምን ያላት ሙያዋ፣ ሴትነት፣ ባህሪዋ፣ በሌላ ተፈጥሯዊ ባህሪዋ፣ አመል። አይ ጎበዝ ናት። ጥሩ ነው ያስረዳች። ባሪፉ ለማስረዳት ሞክረሻል። በ30 ሰከንድ ውስጥ 2 መልሶልሻል። ቅድም ስትነበራችሁ 1 ሲደመር 2 3 ነጥብ። ወደ አንድነቶች እንምጣ። 2 ሳጥኖች አሉ። ሜቲ ልክ ነኝ? ማንና ማን ይቀሩት? አሞኛልና ዳሰሳ። ያማል ወይስ ይዳሰሳል? ያማል። ስለዚህ አሞኛል እንመርጣለች። እነዚህ የሚቆስሉ 7 ነገሮች። ቶሎ በል። ጣት፣ ቶሎ በል። ይሄ ጥርስ፣ ይሄ ከላይ አለው። ድድ፣ ቶሎ በል። ይሄኛው ጆሮ፣ የሆድ ዕቃ ጨጓራ፣ አንድ ላይ ስሙ። አንጀት፣ ይሄ ጉልበት፣ ይሄ እጅ፣ ጣት፣ ይሄ እግር። ጥያቄዎቹ በጣም ቀላል ናቸው። እድል ነው አባቴ፣ እድል ነው። ልክ ነኝ? ቁመናን መግለጽ አቅቶት ስንት እንዳመጣችሁ መናገር አለብኝ? አይጠበቅም። ከ7 ውስጥ እንዳመጣችሁ? 7 7 ሲደመር 5 እኩል ይሆናል 12። አባይ ስንት ሳጥን የቀረው? አንድ ብቻ። ማን ነው? ዳሰሳ። እነዚህ ሊነኩ የሚችሉ 7 ነገሮች ምን ይነካል? ምንድነው? ተሰብስቦ ለሰው የሚተላለፍ በብዙ ነገር አንድ ላይ ይጠራቀምና ለሰው የሚተላለፍ፣ ለብዙ ሰው የሚተላለፍ፣ በንግግር ወይም በጽሁፍ ወይም በጽሁፍ ለብዙ ሰው የሚተላለፍ ነገር ይለፈኝ። እሺ ሁላችን ምድር ሁሉ ፍጥረት ሁሉ የቆመበት መሬት። እሺ ምናሸተው የአካል ክፍል አፍንጫ። እሺ ይሄ ዙሪያውን በሙሉ ከላይ ያለው ምንድነው? አንድ ላይ ከዛ አይደለም የቤቱ አንድ ላይ ጣራ። እሺ አንድ ሰው ጥሩ ነገር ሲሰራ ቢጨበጨብለት ምን ተሰጠው ይባላል? ሽልማት አይደለም፣ ጭብጨባ፣ ሞራል። እሺ ደም ለመርጨት የሚያገለግለው የአካላችን ክፍል ዋናው አይደለም፣ ዋናው ልብ። አንቺና እኔ ምን እንባላለን በጥቅል ስም? ሁላችንም አንድ ላይ በአንድ ድምፅ ደም ለመርጨት የሚያስፈልገው የሰውነት አካል ልብ ነው። ቆይ ሳምባ እንዴት መጣልሽ?
ነው አይ ስለፈጠንኩ በዚህ 30 ሰከንድ ውስጥ አሁን አሪፍ ነው ያመጣችሁት እሱም 7 ቢያመጣም እናንተም ጥሩ 5 ነጥብ ነው ያስቆጠራችሁት እዚህ ላይ 5 ነጥብ ነው ያስቆጠራችሁት 5 ሲደመር 3 እኩል ይሆናል 8 አሁንም የነጥብ አብላጫ ያገኙት አንድ ነጥብ ስለሆኑ ሜቲ በተራሽ እባክሽ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም አንድነቶች የነጥብ አብላጫ ስላገኙ በተራዋ ሜቲ ቦታውን ተረክባለች አሁንም የተሻለ ነጥብ እንድታገኙ ደግሞ ቆፍጠን ማለት አለባችሁ እንዳልኩት ነው እዛ ጋር የተቀመጠ ሰው ሁሉ ብር ያገኛል ማለት አይደለም ቻንሳችሁን ልትጠቀሙ ትችላላችሁ ጨዋታው ልክ እንደ ቀድሞ አንድ አይነት ስለሆነ ማስረዳት አለብኝ የለብኝም ስለዚህ ወደ ጥያቄው እንሂድ ዙሪ ጥያቄው ምን ይላል ሰው ጸጉሩን ዳሽ ሊያደርግ ይችላል ጸጉር ብዙ ነገር ይደረጋል ብዙ አድርጋችሁ ምን ተደርጎ ሊሰራ ይችላል ጸጉር ያለው ሰው ብቻም ሳይሆን ጸጉር የሌለውም ሰው ሊመልስ ይችላል ሰው ጸጉሩን ዳሽ ሊያደርግ ይችላል ጸጉሬን ምን ላደርግ እችላለሁ ጸጉሯን ምን ልታደርግ ትችላለች እናንተ ያመናችሁበት መልስ ምን እንደሆነ አንድ ባንድ ነው ሜቲ ምን አለች ሊቆረጣልሽና ተውሹና እንደ ሴት አድርገሽ አሰብሹና ሊሰራል ይሻላል ሊቆረጥ ሚል ካለ ግን በቃ እንዳትናደጅ አምነሽበት ነው ሊሰራ ብለሽ ይሄው ሊስተካከል ዙም አድርግልኝ ሊስተካከል እንደዚህ አይበቃም ብለህ ነው አዎ ለካሜራ ሳይ ምንድነው ያልሽው ሊስተካከል እሺ ማሜስ ምን አልክ ሊቆረጥ ሰው ጸጉሩን ዳሽ ሊያደርግ ይችላል ድሬድ ሊፈርዝ ወይም ሊያሳድግ ሊመለጥ እሺ ዙሪ ልብ በሉ ይሄ ሊያጋጥም ይችላል የተጻፈው እዛ ጋር የተጻፈው መልስና እናንተ የጻፋችሁት መልስ ጭራሽ የለም አይገናኝም ስለዚህ ማንንም ነጥብ አያገኝ ማለት ነው ችግር የለም ድሬድ ይጻፋል የለም ፍሪዝ ማሳደግ ምናምን ያላለ የለም የተመለጠስ አለ ሊመለጥ የሚለው መልስ ግን የለም ስለዚህ አንድነቶች 20 ሺህ ብር ላይ ትቆያላችሁ ማለት ነው ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ላይ አሁንም 20 ሺህ ብር ላይ የቆዩት እነ አንድነቶች 20 ሺህ ብር ላይ ናቸው በነገራችን ላይ ጨዋታውን በጣም አሳምራችሁልናል አስሜ አዜብ ማሜና ሜቲ ስለመጣችሁ እጅግ አድርገን እናመሰግናለን ስለመጣችሁ እጅግ አድርጌ አመሰግናለሁ ጨዋታውንም በይበልጥ ድምቅ ያደረጋችሁት ታዳሚዎቻችን እጅግ አድርገን እናከብራለን እናወዳችኋለን እናመሰግናለን እናንተ በቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና ታዳሚም ተጫዋችም አሸናፊ ልትሆኑ ትችላላችሁ እኔ ዘወትር ደሳለኝ ዘወትር ደስ ይበላችሁ